የሻዕቢያ መንግስት ገርሁ ስርናይ በሚባል በትግራይ ድንበር ጥቃት መፈጸሙን ተሰማም። ዶክተር ቴድሮስ አድሃኖም ለዓለም ጤና ስጦታ መሆናቸው ተመሰከረላቸው። በሌላ ዜና በትግራይ ተቋርጦ የነበረው ዲዲአር ሲተገበር ጎን ለጎን የትግራይ ህገ መንግስታዊ ግዛት የማይከበሩ ከሆኑ ቀጠናው ወደ ትርምስ ሊያመራ እንደሚችል የሰላምና ጸጥታ ቢሮ ኃላፊው አስጠነቀቁ። 19 የትግራይ ሲቪል ሶሳይቲ ድርጅቶች ባወጡት የኢትዮጵያ መንግስት የፕሪቶሪያን ስምምነት ለመፈጸም ቁርጠኛ እንዲሆን ጠየቁ። በሌላ በኩል 95 የኢትዮጵያ ህዝብ 5 ሚሊዮን የትግራይ ህዝብን እንዲጨፈጭፍ ጥሪ ያቀረበው ጋዜጠኛ የህወሓት ሰዎች በ4 ኪሎ መሰባሰብ ተቃወመ። ለጠቅላይ ሚኒስትር መለስ ዜናውን ጨምሮ ለቀድሞ የኢህአዴግ መሪዎች የይቅርታ ጥያቄ እየቀረበ ነው። አሁን ባለንበት ሁኔታ አንድና አንድ አማራጭ ብቻ ነው ያለው። ሰላማዊ ህጋዊ መንገድ ተከትሎ መስራት። ህገወጥና ህጋዊ መንገድን እያጣቀሱ መስራት ጊዜው አልፎበታል። እሳት ለኩሶ መጨረሻ ሰዓት ላይ ሸርተት ማለት አይዋጣም። እሳት ለኩሶ በስተጀርባ በህፃናት ደም ለመጫወት እድል አይኖርም። ስለዚህ በዚህ አስተሳሰብ የምትመሩ ዜጎች ወንድሞቻችን ካላችሁ እንደገና ልምከራችሁ። የባሰ ጥፋት ያስከትላል። በተለይም በላያችሁ ላይ የባሰ ችግር ይፈጥራል። ህግና ስርዓት ተከትሎ ሰላማዊ መንገድ ተከትሎ መሄድ ነው የሚሻለው። ይህ ተከዘ ዴይሊ ኒውስ ነው። አብራችሁን ሆኖ በቅድሚያ ዶክተር ቴድሮስ አድሃኖም ለዓለም ጤና ስጦታ ናቸው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በታይም መጽሔት የዓመቱ የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ ለሁለተኛ ጊዜ ተካተቱ። ዶክተር ላሪ ብሪሊያንት ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ሲሉ አሞካሽቷቸዋል። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ ናቸው የሚሏቸውን የ100 ሰዎች ስም ዝርዝር ይዞ የሚወጣ ሲሆን በዚህ ዝርዝር ውስጥ የአገራትና የድርጅት መሪዎች፣ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። ዶክተር ቴድሮስ አድሃኖም በታይም መጽሔት የ2025 ተጽዕኖ ፈጣሪ ዝርዝር ውስጥ የተካተቱት በዓለም ጤና ድርጅት ዋና ዳይሬክተርነታቸው ባበረከቱት አስተዋጽኦ ነው። እንደ አውሮፓውያን አቆጣጠር በ2020 ሰዎች በእኩልነት የጤና አገልግሎት እንዲያገኙ ባበረከቱት አመራር ታይም መጽሔት በ100 ተጽዕኖ ፈጣሪዎች ዝርዝር ውስጥ አካቷቸው ነበር። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝሩ ውስጥ መካተቴ በመሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦችም እውቅና ነው ብለዋል። በመጽሔቱ ላይ ስለ ዶክተር ቴድሮስ ሐሳባቸውን ያጋሩት ዶክተር ላሪ ብሪሊያንት በበኩላቸው ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም ላይ እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ የዓለም ጤና ድርጅት ኃላፊ ይህንን ማድረግ የቻሉት በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ በመታገዝ ነው ሲሉ አመካሽቷቸዋል። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ የዓለም ጤና ድርጅትን ለመጀመሪያው ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ህክምና ያላጤኑ መሪ፣ ሚሊዮኖችን የገደለውን ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ፣ አሁን ደግሞ አሜሪካ ከመሰረተችው ተቋም ፍትሃዊ ባልሆነ መልኩ ስትወጣ የተጋፈጡ መሪ ናቸው ሲሉ በመጽሔቱ ላይ ጽፈዋል። በሌላ መረጃ 95 የኢትዮጵያ ህዝብ ለ5 ሚሊዮን የትግራይ ህዝብ እንዲጨፈጭፍ ጥሪ ያቀረበው ጋዜጠኛ የህወሓት ሰዎች በ4 ኪሎ መሰባሰብ ተቃወመ። 95 የኢትዮጵያ ህዝብ ለ5 ሚሊዮን የትግራይ ህዝብ እንዲጨፈጭፍ ጥሪ ያቀረበው ጋዜጠኛ መሳይ መኮንን፣ ጌታቸው ረዳን ጨምሮ የህወሓት ሰዎች በ4 ኪሎ መሰባሰብ ተቃውሟል። መሳይ መኮንን ባሰፈረው ጽሑፍ አብይ አህመድ የህወሓትን ፍንካች ቡድን አባላት በዙሪያው እየሰበሰበ ነው። የጌታቸው ረዳ አማካሪነትን በሰማን በ3ኛው ቀን ዶክተር ክንደያ ገብረህይወት ሹመት ተሰጥቷቸው አዲስ አበባ ጠቅልለው መግባታቸውን ተረጋግጧል። ምናልባት ሌተናል ጀነራል ጻድቃን ገብረትንሳኤንም ከሰሞኑ የመከላከያ ኢታማጆር ሹም አማካሪ ተደርገው መሾማቸውን መስማታችን የማይቀር ነው ሲል የገለጸ ሲሆን አክራሪውና ነባሩ የህወሓት ቡድን የአብይ አህመድን አገዛዝ እየከሰሰም ባለበት በዚህ ሰሞን የተቀናቃኝ ቡድን አባላት ወደ ፌደራል መንግስት መሰባሰባቸው መጪውን የፖለቲካ አክሮባት በጉጉት እንድንጠብቅ የሚያደርገን ነው በማለት ውጤቱ በጉጉት እየጠበቀ መሆኑን ገልጿል። አክሎም ጌታቸው ረዳ አሸንፏል፣ ከመቀሌ
መቀሌ ነጥብ ጥሎ ቢመጣም አዲስ አበባ ላይ ከአብይ አህመድ አጠገብ ተገኝቷል። ከክልል ስልጣን ፌደራል ወንበር እድገት እንጂ ኪሳራ አይደለም ብለው በጠባቡ ቀጭን መስመር ሂሳቡን ሰርቶ ለጌታቸው አሸናፊነቱን የሰጡ ጥቂቶች አይደሉም። ድሮም አዲስ አበባን ይወዳታል። መቀሌ ተሹመም የሚያድረው ግን አዲስ አበባ ነው። አሁን የፈለገውን ነው ያገኘው የሚልም ተጨማሪ ነጥብ አክለው የአሸናፊነትን አክሊሉን የደፉለት እንዳሉም ታዝበናል ሲል የገለጸው መሳይ ከምንም በላይ ጌታቸው አብይ አህመድን በብዙ መለኪያዎች የሚበልጥ ብቃትና አቅም ያለው ሰው እንደሆነ ዛሬ የቀን ጎደሎ ገጥሞት አብይ እጅ ላይ ጣለው እንጂ በእውቀትም በብስለትም አብይ አህመድን በብዙ እጥፍ እንደሚበልጠው ራሱ አብይ አህመድም ልቅም አድርጎ ያውቀዋል በማለት የጌታቸውን ብቃት ለመመስከር የሞከረ ሲሆን ከአብይ ጎን መለጠፉ ግን በፖለቲካው ነጥብ አስቆጠረ የሚል ድምዳሜ መስጠት የሚቻል አይደለም ብለዋል። እነ ጌታቸው ረዳ የትግራይን ጥቅም በፖለቲካው ድርድር እናስከብራለን የሚል አቋም ያላቸው ሰዎች ሲሆኑ በኢትዮጵያ መከላከያ ሰራዊት ጠበመንጃ በኦህዴድ ብልጽግና መልካም ፍቃድ ከትግራይ እንዲነጠቁ የተደረጉት የትግራይ አካባቢዎች በነጌታቸው ረዳ ግፊት ወደ ነበርበት ቦታ እንዳይመለሱ የባዴን ብልጽግናን ጨምሮ እነ መሳይ መኮንን ጭንቀት ውስጥ የገቡ ይመስላሉ። ዝኑ ደግሞ 5 ሚሊዮን ለ10 ፈላጭ ቆራጭና በነሱ ዙሪያ ላሉ ቢበዛም 10 ሺህ እንኳን ለማይሞሉ በመጠቀሚያ መደላደልነት ለሚያገለግሉ ሰዎችም ጭምር ነው። ስለዚህ አሁን ምንድነው የምንጠብቀው? እንደዚህ እየነጣጠሉ እስኪጨርሱን ካሁን በኋላ በንግግር መልስ መጠበቅ የዋህነት ሞኝነትም ነው። ወደንም ጠላንም ምርጫው አንድ ብቻ ነው። እነሱ ወደ ፈለጉት የኃይል እርምጃ በመግባት ነፃነትን ማስመለስ። የተበላሸን አሳን ከባህር ማስወገጃ መንገዱ አንዱ ነው የባህር ውሃ ማስወገድ። በሌላ መረጃ በትግራይ ተቋርጦ የነበረው ዲዲአር ሲተገበር ጎን ለጎን የትግራይ ህገ መንግስታዊ ግዛት የማይከበሩ ከሆነ ቀጠናው ወደ ትርምስ ሊያመራ እንደሚችል የሰላምና ጸጥታ ቢሮ ኃላፊ አስጠነቀቁ። በትግራይ ተቋርጦ የነበረው የሰራዊት መልሶ የመቋቋም መርሃ ግብር ሲተገበር የትግራይን ህዝብ የራስን እድል በራስ የመወሰን መብትና የትግራይን መሬት ህገ መንግስታዊ ሉዓላዊነት ባረጋገጠ መልኩ መከናወን አለበት ሲሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ተናግረዋል። የዲዲአር ትግበራው ዳግም ሲጀምር የተፈናቀሉት የትግራይ ወገኖች ወደ ቀያቸው እንዲመለሱ የትግራይ ሉዓላዊነት እንዲከበር ግምት ውስጥ በማስገባት መሆኑን የገለጹት ኃላፊው በፕሪቶሪያው ስምምነት መሰረት ሁሉም ነገር የማይጠናቀቅ ከሆነ ግን ሌላ ትርምስ እንዲፈጠር መፍቀድ መሆኑን ነው ኃላፊው የአፍሪካ ህብረት፣ የአውሮፓ ህብረት፣ የኢትዮጵያ መልሶ ግንባታ ኮሚሽንና የተባበሩት መንግስታት ድርጅት ተወካዮች በመለስ ካምፓስ በጎበኙበት ወቅት የተናገሩት። መሰሉ ምርጋጽ ትልዑል ቦታ ዘሎ ሕገ መንግስቲ ተግባራዊ ምግባር ኣብ ትግራይ ይኹን ኣብ ኢትዮጵያ ጠቅላላ ሕገ መንግስቲ ተግባራዊ ዘይኸውን ተኾይኑ ካብ ናይ ኩሉ ሻዕ ቀውስን ዕግርግርን ዘይተደለዩ ናይ ህይወትን ናይ ኢኮኖምን ጥፋኣት ከስዑ እንተዘይኮይኑ ብጀካ ሰላም እና በትስምዕነት ምፍጻምን ካሊእ እማረፂ የዋፅእ ኢልና ይንሓስብን ዝጸንሐን ዘሎን ዝቕፅልን እምነትና እዩ። ሕጂ እውን ተኾነ እዚ ዲዲአር ተጠናኺሩ ቅጽል ተኾይኑ ብቶም ንግዚያዊ ምምሕዳር ተዋሃቡ 7 ነጥብታት ሙሉእ ተተግቢሮም ህዝብና እውን ዝዓገሉ ሰላም ዝረኽበሉ ፍትሒ ሰላም ንቐጻል ዝረጋገጸሉ ክኸውን ኩልና አበርቲዕና ክንሰርሕ የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በትግራይ የተካሄደ ያለውን የቀድሞ ተዋጊዎችን መልሶ የማቋቋም ትግበራ ሂደት ተመልክተዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የተለያዩ ሀገራት ተወካዮች በመቀለ የተሃድሶ ማዕከል በመገኘት የስራውን ሂደት ምልከታ አድርገዋል። አሁን ላይ በትግራይ ክልል በሁለት የተሃድሶ ማዕከላት ሰራዊትን መልሶ የማቋቋም ተግባር እየተከናወነ መሆኑን የብሔራዊ ተሃድሶ ኮሚሽን ተመስገን ጥላሁን ገልጿል። በህዳር ወር ተጀምሮ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም ተግባር ከሚያዝያ 2 ጀምሮ መቀጠሉንም ተናግረዋል። እስካሁንም ባለው ሂደት 12000 ሰዎችን መልሶ የማቋቋም ስራ ማከናወኑን ተችሏል ብሏል። እስከ ቀጣይ 3 ወራትም 60000 የቀድሞ ተዋጊዎችን መልሶ ለማቋቋም እየተሰራ መሆኑን ነው ያመላከቱት። መርሃ ግብሩ ዘላቂ ሰላምን በመፍጠር ረገድ የራሱ ሚና እንደሚጫወትም የገለጹት በአካባቢው የተገኙት ዓለም አቀፉ ታዛቢዎች በበኩላቸው የፕሪቶሪያው ስምምነት ሳይዛነፍ መተግበር እንዳለበት ገልጿል።
የትግራይ ግዛቶች ወደ አማራ ክልል ለመቁረስ የሚደረገውን ሴራ በተለያዩ ወገኖች ሲወገዝ ቆይቷል። የትግራይ ኮሚሽን መስሪያ ቤት ሰሞኑን ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ዛሬ ሚያዝያ 8 ቀን 2007 ዓ.ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ማለቱን ይታወሳል። ይህ ድርጊት ቀላል አይደለም ያለው የትግራይ መንግስት ነገር ግን ሆን ብለው የትግራይን ህገ መንግስታዊ ግዛት የአማራ ክልል አካል አድርገው ደጋግመው መጥቀሳቸውን ገልጸዋል ብሎ ነበር። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብረው የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህንን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌደራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል ክልሉ በኮሚኒኬሽን መስሪያ ቤት በኩል መግለጫ አውጥቶ ተመልክተናል። 19 የትግራይ ሲቪል ሶሳይቲ ድርጅቶች ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት ለመፈጸም ቁርጠኛ እንዲሆን ጠየቁ። 19 የትግራይ ሲቪል ሶሳይቲ ድርጅቶች ባወጡት መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት መፈጸም አለመቻሉ በትግራይ ውስጥ አለመረጋጋት፣ ኢፍትሐዊነትና የግጭት ስጋት እንዲፈጠር አድርጓል ብለዋል። ድርጅቶቹ በመግለጫቸው ስምምነቱ ከተፈረመ በኋላ በክልል ውስጥ የተፈጠሩትን ጉዳዮች በዝርዝር ካቀረቡ በኋላ ከችግሮቹ ለመውጣት ብቸኛው መንገድ ስምምነቱን ሙሉ በሙሉ መተግበር ብቻ እንደሆነ ገልጸዋል። እነዚህም አንደኛ የትግራይ ክልል ግዛት ውስጥ የሚገኙትን የአማራ ታጣቂዎችንና የኤርትራ ወታደሮችን ጨምሮ ሁሉንም ኃይሎች ያለምንም ቅድመ ሁኔታ በአስቸኳይ ማስወጣት፣ ሁለተኛ ሁሉንም ተፈናቃዮች ድህነታቸው በተጠበቀ በፈቃደኝነት ወደ ነበረበት መመለስ፣ ሶስተኛ ተፈናቃዮች ላጋጠማቸው ችግር የሚሆን አስቸኳይ ሰብአዊ እርዳታ ማቅረብ፣ አራተኛ በጦርነቱ ወቅት ለተፈጸሙ ወንጀሎች እምነት የሚጣልበት ፍትህ መስጠት፣ አምስተኛ ለትግራይ ህዝብ የሚሆንና በትግራይ የሚመራ ግልጽና ሁሉን ያካተተ ፖለቲካዊ ውይይት ማድረግና ስድስተኛ ሰብአዊ መብት መከበሩንና መረጋገጡን የሚከታተል ነፃ ዓለም አቀፍ ገምጋሚ ቡድን እንዲኖር የሚሉ ናቸው። ለጠቅላይ ሚኒስትር መለስ ዜናውን ጨምሮ ለቀድሞው የኢህአዴግ መሪዎች የይቅርታ ጥያቄ እየቀረበ ነው። አቶ መለስ ዜናዊ ይቅርታ አድርጉልን የሚሉ ጥያቄዎች ከጊዜ ወደ ጊዜ እየበዙ መምጣታቸው ተመልክተናል። ይቅርታ ጥያቄዎቹ አብዛኞቹ ተቃዋሚዎች ሲሆኑ ምንም አምባገነን ሆነው ሀገር ቢመሩም በእርሶ ዘመን የዚህን ጊዜ ያህል ሞትና ግድያ አልነበረም። በእርሶ ዘመን አንድ ንጹህ ዜጋ በአሸባሪዎች ተገድሎ አያውቅም። በእርሶ ዘመን ፖለቲካ ውስጥ እስካልገባን ድረስ ድህነታችን ተረጋግጦ እንኖር ነበር። ዛሬ ግን ፖለቲካ ውስጥ ገባንም አልገባንም የጥይት እራት እንሆናለን። ህፃንም ሆነ አዛውንት ባላሰብነው መንገድ እንገደላለን። በዚህ 7 ዓመት ውስጥ ሞት ባህላዊ ዜናችን ሆኗል። ተራ የመጠበቅ ጉዳይ እንጂ በእያንዳንዳችን ቤት ሞት አፍጥጧል። በእርሶ ዘመን ሌላው ሁሉ ቢቀር በሰላም ወጥተን በሰላም እንገባለን። ማንንም ከክልላችን ውጡ ብሎ አልገደለንም። ሌላው ሁሉ ችግር እንዳለ ሆኖ ቢያንስ በሰላም ሰርተን በሰላም እንገባ ነበር። በሰላም ከዳር እስከ ዳር ኢትዮጵያ እንኖር ነበር። በየመንገዱ አንገደልም ነበር። በእጅጉ የህግ የበላይነት የከበረ ነበር። አሁን ለመኖራችን ዋስትና የለንም፣ ጥበቃ የለንም። ሞተን እንኳ ቀብራችን አያምርም፣ በዶዘር ታፍሰን እንቀበራለን። አቶ መለስ ዜናዊ እርሶን በዳይ አርገን ኮንነናል፣ ሰድበኖታል፣ ብዙ የማይገባ ነገር አርገናል። አሁን ግን ከርሶ የባሰ ጊዜ መጥቶብን ተጨንቀናል። በየቀኑ እንገደላለን፣ በየቀኑ እንፈናቀላለን። ንብረታችን ይወድማል፣ አካላችን ይጎድላል። ብንኖርም እንኳ ደስተኞች አይደለንም። ኑሮ ከብዷል፣ ተወዷል። በዚህም ተጨንቀናል። በዚህ ምክንያት ያ የእርሶ ዘመን የተሻለ ሆኖ አገኘነው። እናም ተመኘነው። በድሎነታል፣ ይቅር በሎን የሚሉ ጥያቄዎች በርክተዋል። በሌላ መረጃ የሻዕቢያ መንግስት ገሩ ስርናይ በሚባል በትግራይ ድንበር ጥቃት መፈጸሙን ተሰማም። በባለፈው እሁድ ተፈጸመ በተባለው ጥቃት የትግራይ ተወላጆችና ከኤርትራ ሊወጡ የነበሩ ሰዎች በጋራ መገደላቸውን ተሰምቷል። ከሀገር በወጡ ወጣቶች ላይ ከፍተኛ ቁጥጥር እያደረገ ያለው የሻዕቢያ አገዛዝ በትግራይ ድንበር በኩል ጦርነትን ሸሽተው በገሩ ስርናይ ወረዳ ወደ ደገብስ የገቡትን ሰዎች መግደሉንና የተቀሩትን ደግሞ አፍነው መውሰዱን ከአካባቢው ምንጮች ነግረውናል። እሁድ ጧት በጥቃቱ ወዲያው የሞተው የገሩ ስርናይ ተወላጅ የሆነ አስከሬኑ ሜዳ ላይ የተጣለ ሲሆን ሁለተኛው ከሞት የተረፈውን ጨምሮ ወደ 50 የሚጠጉ ኤርትራውያን ከትግራይ ድንበር በቡድን ተይዘው ወደ ኤርትራ መወሰዳቸውን ምንጮቻችን ገልጸዋል። በገሩ ስርናይና አካባቢው የትግራይም ሆነ የኢትዮጵያ ጦር ሰራዊት ስለሌለም የሻዕቢያ የስለላ ቡድን ከገሩ ስርናይ እስከ ሆያንና ዕዳጋ ረቡዕ መስመር ድረስ በነጻነት እየተንቀሳቀሰ መሆኑንም ታውቋል። የሻዕቢያ ወታደራዊ መኮንኖች በራሳቸው መረብ የራሳቸውን ዜጎች ከ4000 እስከ $5000 በሚገመት ዋጋ በህገወጥ የሰዎች ዝውውር ላይ ተሰማርተው
ተሰማርተው እንደሚሰሩ የሚገለጽ ሲሆን ከዚህ መረብ ውጭ የሚገኙትን ግን ግድያን ጨምሮ ሌሎች ከባድ እርምጃዎች እንደሚፈጽሙ ሲገለጽ ቆይቷል። አገሪቱን በሙሉ በአረመኔ አምባገነን አገዛዝ አስሮ ያንዳንዱ ትውልድ ለጦርነት የሚዘጋጅባትን ኤርትራን የፈጠረ ሻዕቢያ አገዛዝ ከኢትዮጵያ መንግስት ጋር ጦርነት ለመግጠም የሀገሪቱን ወጣቶች ያለ እረፍት በማፈናቀልና በወታደራዊ ስልጠና ያስጨነቃቸው መሆኑንም የኤርትራ ሚዲያ ኤርፒኤም ዘገባ አመላክቷል። ቢቢሲ በበኩሉ የኤርትራ መንግስት የቀድሞ የሰራዊት አባላት ወደ ክፍሎቻቸው ለዳግም ስልጠና እንዲመለሱና ሌሎችም ከሀገር ለመውጣት የሚጠበቅባቸውን መስፈርቶች እንዲጠብቁ በኤርትራ ውስጥና በውጭ ሀገራት የሚገኙ የሀገሪቱ ዜጎች ማረጋገጣቸውን ዘግቧል። በዚህ መመሪያ መሰረት ከ60 ዓመት በታች የሚገኙ በኤርትራ ሰራዊት ውስጥ ያገለገሉ ዜጎች ተመዝግበው ወደ ማሰልጠኛ እንዲገቡ እንዲሁም ከ50 ዓመት በታች የሆኑ ሰዎች ደግሞ ተገቢውን ፍቃድ ከሚመለከተው የመንግስት አካል ሳያገኙ ከሀገር እንዳይወጡ ያዛል። ቢቢሲ ትግርኛ ያነጋገራቸው የአስመራ ከተማ ነዋሪዎች ይህ የኤርትራ መንግስት ትዕዛዝ በይፋ የተገለጸ አለመሆኑን ተናግረዋል። ነዋሪዎቹ እንደሚያስረዱት ይህ ትዕዛዝ ተግባራዊ የተደረገ መሆኑን ያወቁት ከሀገር ለመውጣትና የተለያዩ መንግስታዊ አገልግሎቶችን ለማግኘት ወደ ቀበሌዎች በሄዱበት ወቅት በኃላፊዎች በተደረገላቸው ገለጻ ነው። ለራሷና ለቤተሰቦቿ ደህንነት ስትል ስሟን ያልገለጸች አንዲት በአውሮፓ ውስጥ ነዋሪ የሆነች ኤርትራዊት እናትና አባቷ ሊጠይቋት ወደምትኖርበት ሀገር ለመጓዝ የመውጫ ቪዛ ጠይቀው እናቷ ሲፈቀድላቸው የቀድሞ የኤርትራ ሰራዊት አባል የሆኑት አባቷ ቪዛ መከልከላቸውን ለቢቢሲ ትግርኛ ተናግራለች። ይህ በአካባቢው መስተዳድሮች በኩል ተግባራዊ የሆነ ያለው የኤርትራ መንግስት ትዕዛዝ ወንዶችን ብቻ ሳይሆን ሴቶችንም የሚመለከት በመሆኑ በነዋሪዎች ዘንድ ፍርሃትን እንዳስከተለ ቢቢሲ ያነጋገራቸው የሀገሪቱ ዜጎች ገልጸዋል። በዋና ከተማዋ አስመራ ውስጥ በሚገኙ ቀበሌዎች ወቅታዊ ሁኔታን ለማብራራት በሚል ከነዋሪዎች ጋር በተጠሩ ስብሰባዎች ላይ ሴቶችም ጭምር ወደ ወታደራዊ ስልጠና ሊገቡ እንደሚችሉ የሚያመለክቱ መረጃዎችን እየተሰጡ መሆኑን ነዋሪዎች ለቢቢሲ ጠቁመዋል። የኤርትራ መንግስት ለዞን አስተዳዳሪዎች ባስተላለፉትና በቀበሌዎች አማካኝነት ተግባራዊ የሆነ ያለው ይህ የክተትና የስልጠና ጥሪ የሰራዊት አባላት ወደ ክፍላቸው እንዲመለሱ የሚያዝ ሲሆን በተለያዩ መስኮች ላይ የተሰማሩ ሌሎች የሀገሪቱ ዜጎች ደግሞ ከሀገር ሲወጡ ጥብቅ ቁጥጥር እንዲደረግባቸው ያዛል። አማራ ክልል ያለው ጦርነት፣ ኦሮሚያ ክልል ያለው ችግሩ አይነገርም እኮ ችግሩን በኮሪደር ልማት ለመሸፈን ይሞከራል። ችግሩን የመንግስት ባለስልጣኖች በብዙ አጀብ ሄደው እዛ ከተማ ውስጥ በሚያደርጉት ስብሰባ ሰላማዊ እንደሆነ ይነገራል። ዛሬ እኮ በዚህ ለውጥ በ7 ዓመት ውስጥ አንተ የዚህ ክልል ሰው አይደለም ወይም አንተ የዚህ ክልል ብሔር አባል አይደለም ለቀ መውጣት አለበት ተብሎ በመቶ ሺዎች እኮ በአገር ውስጥ መፈናቀል አገር ጥለው ወጥተዋል። ኢትዮጵያ ቴሌቪዥን እና ነፋና የመንግስት ሚዲያዎች እልላሉ ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል እኮ ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ቶታሊ ሚዲያውማ ተይዟል። አራተኛ መንግስት የሚባለው ሚዲያ የመንግስት ሚዲያ በብዙም ከእድገት ከብልጽግና ተራራ ላይ ከመውጣት ጠግቦ ማደርን ብቻ ከመናገር ውጪ አንዲትም የህዝብን ችግር የሚገልጹ ሚዲያዎችን አናገኝም። አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰርበት ዘመን ላይ ደርሰናል። እነ ደብረጽዮን እና አቶ ጌታቸው ረዳ ሪሊ የትኛውን ህዝብ ይቅርታ ጠይቀው ነው ወዳጅነት ፓርክ ላይ ኬክ ሲቆረስ ያየ ነው እንዴ? ያ ህዝብ ምንድነው አሻሮ ነው እንዴ የተቆላው? አሻሮ እንኳን እኮ ጠላ ይሆናል። አሻሮ የሚቆላው የሚያረው በሳት ጠላ እንዲሆን ነው። ምን እንዲሆን ነው ያ ሁሉ ህዝብ ያለቀው እዛ አሻሮ ሆኖ በድሮን በምን ያለቁት ወጣቶች? ይሄ የ7 ዓመቱ የቆይታችን እንዴ በቀላሉ ገምግመን የምናልፈው አይደለም። የብልጽግናም ሰዎች ቢኖሩና አብረን ብንገመገመው ጥሩ ነበር። ያ ብዙ ጊዜ እንዲ ጎን ለጎን ሆኖ መገማገም አይፈልጉም። ውዳሴን ብቻም ስለሚፈልጉ ነውና ሀገር መሪዋን ትመስላለች ይላሉ። ሀገር መሪዋን ትመስላለች። መሪዋ ሲሰክን ትሰክናለች፣ መሪዋ ሲያብድ ደግሞ ታብዳለች። የምናያቸው ነው። በመላው ዓለም ያሉ ታላላቅ መሪዎችም እንዲ ነው መሪዋን ነው የምትመስለው። አንድ ቤተሰብ እናት አባቱን ይመስለው። የኔ ልጆች እናታቸውን እኔን ነው የሚመስሉትና እንዲ ነው። ስለዚህ ትላንትና ይሄ የለውጥ እንትን ሲመጣ ጠቅላይ ሚኒስትሩ በነበረው የፓርላማ ኢናጉሬሽን ላይ ሁሉ ጊዜ ጆሮ ግንዴ ስር የሚያቃጭለው ስንኖር ኢትዮጵያ ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሏት ቃል ናት። የዛሬ 7 ዓመት እንደ ኢትዮጵያዊ ኖረን ስንሞት ደግሞ ኢትዮጵያን አፈር ለብሰን ኢትዮጵያ ምንሆን ቢሆን በጣም ደስ ባለን ነበር። ማን ነው አሁን ኢትዮጵያዊ ሆኖ እየኖረ ያለው? ማን ነው ኢትዮጵያዊ ሆኖ የሚቀበረው? ማን ነው አፈርድ የሚበላው? ይሄንን በዚህ 7 ዓመት ውስጥ ያየናቸው መስቀልቅሎች በጣም ከባዶች ናቸው። እኔ ከፖዚቲቭ ነገሩ ብንነሳ የመጀመሪያው ነገር ጠቅላይ ሚኒስትሩ ስልጣን እንደመጡ ሪሊ
ለሳቸው የዚህ ኃላፊነት ቦታ መብቃት በጣም ትልቅ አስተዋጽኦ ከግራም ቀኝ ተደርጓል። የሳቸውም ትግል አለበት። የነለማና የናቶ ገዱ የለውጥ ማርሽ መሪ ምንላቸውም ሰዎች ነበሩበት። ትልቅ እንትንም አለ ለነሱ ዛሬ ከፖለቲካው ዓለም ቢርቁና ከመንግስት ጋር ሆድና ጀርባ ቢሆኑም ከትግል አጋራቸው ከጠቅላይ ሚኒስትር አብይ አህመድ ጋር ግን ነበራቸው የዛን ጊዜ ትልቅ አስተዋጽኦ አድርገዋል። እኛም የተወሰነች ጋን በጠጠር ይደገፋል ነውና ጠጠር የምታክልም ነገር አድርገናል። ሲመጣ ይሄ ለውጥ ሪሊ በጣም የኢትዮጵያ ህዝብ ተቃዋሚዎችን እንዲያውም አይናችሁ ላፈር ብለውን ነበር። እኛ አብይ ይምራን አንፈልጋችሁም እስከሚሉን ደርሰዋል። ትዝ ይለኛል። ከዚህ በኋላ ግን መንግስት ስልጣን ላይ ከወጣ ምን እየሆነ መጣ? ለምንድነው እነኛ የተጀመሩ መልካም የሆኑ የዲሞክራሲ ፍኖተ ካርታዎች ምንድነው ምን ቡዳ በላቸው? ምንድነው ያ ዲሞክራሲ በዚህ ደረጃ ሳያድግ ቀንጭሮ የሞተው? ገና ሲወጣ እንጉዳይ ሆኖ ብቅ ሲል ለምንድነው እሱ ተስፋውን ጽልመት ይዋጥ የሚለው ነገር ስናይ በጣም ከባድ ነገር ነው። እነኚህ ባሉበት ላለመሄድ ምንድነው ችግሩ? የኢትዮጵያ ህዝብ እኮ በጣም መልካም ህዝብ ነው። የሚመጣው መንግስት የሚገባውን የተስፋ ቃል እንደ አምላኩ አይቶ የሚቀበል ህዝብ እኮ ነው። የሚመራው አጥቶ እኮ ነው ኢትዮጵያ ህዝብ እንጂ እንደ ኢትዮጵያ ህዝብ ጨዋ ህዝብ አለ እንዴ? ችግሩን ብሶቱን በውስጡ እኮ አምቆ ይዞ የሚገዛ ህዝብ ነው። ይሄን ህዝብ እንዴት ነው በመታመን የማንመራው? ከዚህ በኋላ ነው እነኛ በሰላማዊ ትግል ወደ ሀገር ውስጥ እንዲገቡ የተደረጉ መልካም ጅማሬ ነበሩ። በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከኤርትራ ጋር የነበረው እርቅ ከ20 ዓመት በፊት ያጣናቸውን እኮ ጓደኞቻችንን አገኘናቸው። ኤርትራውያን እኮ ኢትዮጵያውያንን ወክለው የሄዱበትን ንብረታቸውን እኮ መጥተው አገኙት። ተላቀሰ እኮ ምድሩ ሁሉ። ኢሳያስ አፈወርቂ እኮ ኢትዮጵያ ውስጥ ገብተው እኮ አየን እኮ ሁለቱ መሪዎች ቡና የመጠጣት ያክል ከአስመራ ሳባ ቤተ መንግስት እስከ 4 ኪሎ ሚኒክ ቤተ መንግስት ድረስ እነኚህን ነገሮች አይተን ተደሰትን እኮ። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀመረ። አመሰገናቸው ጠቅላይ ሚኒስትሩ። ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በጣም የሚያሳዝነው እሱ ነው። ከኤርትራ ጋር የገባነው ውል ስምምነት ምንድነው ቢባል የሁለቱ መሪዎች ግንኙነት በስተቀር ይሄን ያክል በጽሁፍ ሰፍሮ እኛም ቅድመ ሁኔታዎችን አስቀምጠን እነሱም ቅድመ ሁኔታዎችን አስቀምጠው ሰጥቶ በመቀበል መርህ ላይ በጣም በርካታ ምክንያቱም ከራሳችን ላይ የተገነጠለች ሀገር ናት። ወደብም አደብም ህዋት አሳጣናለች። ይሄንንም መልሶ ለማምጣትና ዛሬ የወደብ ጥያቄው እንዲህ ገንግኖ የወጣበትን ጉዳይ ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር የጀመሩት ሰላማዊ የሆነ ፍቅር ቢቀጥል ኖሮና ሰጥቶ በመቀበል መርህ የተመራ ቢሆን በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ የዚህ ሆይታ ፍቅር ሆኖ እንዲህ ከስሞ አናየውም ነበር። መቀጠል ነበረበት። ችግሩን የቀረፈ እሱን ያደረግነው ብንሄድ ኖሮ ዛሬ ከጎረቤት ሀገር ጋር ያለንንም ችግር የወደብም ችግር ይፈታን ነበር። ይሄ ግን አልሆነም። በአግባቡ አልተጨበጠም። ለኢትዮጵያ ህዝብ ግልጽ አልነበረም። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። በዛ በኩል ሰሞኑንም ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደው ሆይ ተባለ ተደለቀ። የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ ተባለ። ሚኒስትሮቹ ራሳቸው ይገርሙኛል እኮ ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ተባለ ደስ ይለናል። ማን ቅር ይለዋል? አሰብ ወደብ ቢመለስ ማን ቅር ይለዋል? እኛን ይከፋናል እንዴ? እልል ነው የምንለው። ያኔ እኮ በአሰብ ወደብ መሄድ በኤርትራ በገንጠል እኮ ከፕሮፌሰር አስራት ወልደየስ ጀምሮ ብዙዎቹ እኮ ዋጋ ከፍለውበታል። ብዙ ምሁራን እኮ ፔቲሽን ተፈራርመው እኮ በዓለም አቀፍ ድርጅት እስከመሄድ ድረስ ደርሰዋል እኮ። አገራቸውን ስለሚወዱ ነው፣ ሌላ ተልእኮ ስላላቸው አይደለም። ስለዚህ ይሄ ቢሆን ደስ ይለናል። ግን መሆን አልቻለም። የመንግስታችን የምሪት የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለም ስላልነበረው ነገር እስር ቤት ነው የሚወራወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ እንዴ የተገላቢጦሽ ሆነ። እንዲያውም በህዋት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማያዊ ፓርቲ ላይም ተደርጓል ሰላማዊ ሰልፍ። ከአዲስ አበባ እስከ ጎንደር አድርገናል። ከአዲስ አበባ እስከ አርባ ምንጭ አድርገናል። እየመራን ሰላማዊ ሰልፍ ጥበቃው ምኑ ይኖር ያ ማሳደዱ ማዋከብ ይኖር እንጂ ሰላማዊ ሰልፉን በአደባባይ ወጥተን ድምጻችንን እናሰማ ነበር። ጥበቃ ይደረገ። ዛሬ እኮ የለም። ትላንትና ሲከላከሉ የነበሩት የህዋት መሪዎች ዛሬ መቀሌ ላይ እኮ ለትግራይ ህዝብ ሰላማዊ ሰልፍ ይፈቅዱ ነው ያሉት። በጣም የተገላቢጦሽ። እዚህ ታግለን ዲሞክራሲ መጣ ብለን ያልንበት አገር ላይ የህዝብን ሮሮ ይዘን አደባባይ እንዳንወጣ ተከልክለን፣ ነገር ግን መቀሌ ላይ ትላንትና ሆ ብለን ያወገዝነው ያ ቡድን ዛሬ መቀሌ ላይ ሰላማዊ ሰልፍ ይጠራል። ዲሞክራቲክ ነው። የሚገርም ተገላቢጦሽ ነውና ዛሬ ሰላማዊ ሰልፍ የማጠይቅበት ባለፈው በኢህአፓ አስተባባሪነት ቢጠይቅ ጠቅላላ ተሰብስበው እስር ቤት የገባበት አዋሽ አርባ ሄዶ ስቃያቸውን ያዩበት በደንብ አይተናል።
ይሄ ፖለቲካ ምህዳር እየጠበበ መምጣቱ ዛሬ ያለውን ችግር የበለጠ ያሰፋው ነው የመጣው። ሚዲያዎች የታለ እንደ ልብ ሚዲያዎች እኮ ቶታሊ ሚዲያውማ ተይዟል። አራተኛ መንግስት የሚባለው ሚዲያ የመንግስት ሚዲያ በብዙም ከእድገት ከብልጽግና ዛ ተራራ ላይ ከመውጣት ጠግቦ ማደረን ብቻ ከመናገር ውጪ አንዲትም የህዝብን ችግር የሚገልጹ ሚዲያዎችን አናገኝም። እነ ትራምፕ መጥቶ አሜሪካንን አሁን ሲያምሳት በጣም በርካታ የሚዲያ ሰዎች የአሜሪካ ሚዲያዎች ዓለም አቀፍ ሚዲያዎች እኮ ያወግዛሉ ልክ አይደለም ብለው። እኛ ሀገር ላይ ከእንትን ውጪ ከምስጋናና ከውዳሴ ውጪ ሚዲያዎች ብልጽግና ወይም መንግስት ይሄን አይነት ሰተት አለበት ብለው በተለይ የመንግስት ሚዲያዎች መናገር አይችሉም። ይሄ ዶሮ ማታ ሽሮም የለ ይተባልን እንቆቆ እንደምንጠጣው አይነት ነገር ነው እና እሱ በጣም ትልቅ ነገር ነው። ሚዲያው ታፍኖ ተይዟል፣ መግለጽ አይችልም። የተቃውሞ ድምጾች የትን ቦታ ይታፈናሉ። የተቃውሞ ሐሳብ ያነሱ ሰዎች ይታሰራሉ። እስር በገፍ ነው ያለው ከባለፈው ዘመን የበለጠ። ከእስር ቤት በምህረት ተብሎ በወጡት መጠን ዶክተር አብይ ወደ ስልጣን እንደመጡ አሁን ደግሞ በእጥፍ ሰዎች ዜጎች ይታሰራሉ። ጭራሽ መታሰር ብቻ አይደለም የት እንዳሉ እንኳን ፋናቸው ዱካቸው እስከሚሰወር ድረስ ዜጎች ይታፈናሉ። በዚህ አሁን እንኳን እየተነጋገርን ከዛሬ 40 ምናምን ቀን በፊት የታፈኑ ዜጎች የት እንዳሉ አይታወቅም። በርካታ ወጣቶች ታፍነዋል። ከየት ነው የታፈኑት? ከዚህ ከአዲስ አበባ የቀድሞ የኢዜማ አመራርና አባላት የነበሩ ልጆች ታስረዋል። ቤተሰቦቻቸው ጭንቆስ ነው ያሉት። እንደነ ገነት አራጌ የመሳሰሉ ትንታግ ወጣት ፖለቲከኞች ታስረው የት እንዳሉ አይታወቅ። እዚህ ነው ያሉት እኮ ቢባል ጥሩ ነው፣ ችግር የለውም። እኛም ታስረን አይተነዋል፣ ፍርድ ቤትም ቀርበን አይተነዋል። ስንታሰር ያለንበት ቦታ ቤተሰቦቻችን፣ ልጆቻችን፣ ሚስቶቻችን እሱን ማድረግ ለምን ተሳነው መንግስት?